ነጥብ ይዞ መውጣት የሚያስችል አቅም ነበር አርባ ምንጭ ከነማ በዛ ጨዋታ ላይ። ጨዋታውን የጀመረው ሐዋሳ ከነማ ነው። ከቀኝ ወደ ግራ ለሶስተኛ ተከታታይ ጨዋታ ተመሳሳይ ማሊያ ለብሶ ወደ ሜዳ ገብቷል። በሁለቱ ጨዋታዎች ድል አልቀናውም። ይህንን ማሊያ ለብሶ እዚህ ሰዓት እስራኤል እሸቱ ካቻ የመጀመሪያ ጎል ፍለጋ ፍቃደ ስላሴ ደሳለኝ ሐዋሳ ከነማ ፈጥኖ ለመጀመር ጥረት እያደረገ ቢገኝ አብነት ደምስ የነገሮች አለመገጣጠም የበለጠ ችግሮችን እያስከተለ ይገኛል። ያሬድ ብሩክቲና እጅግ በጣም አስደናቂ የማጥቃት እንቅስቃሴ ነው ሐዋሳ ከነማ ዛሬ። እስራኤል እሸቱ ካቻ ምናልባት የጎሉ ብረት ሌላ ማጥቃት እንቅስቃሴ እስራኤል እሸቱ በድጋሚ 19 ሜትር አካባቢ ጌታነህ ከበደ ግበተው በቁጥር በዛ ብለው ነበር በወላይታ ዲቻው ጨዋታ ላይ። ሶስተኛው ጎል በተቆጠረበት ቅጽበት ነው በአብዛኛው ሜዳውን ለቀው የወጡት። ሃሪሰን ከቦክሱ ውጪ በእጅ በመንካቱ ምክንያት አስገራሚ ቴድሮስ በንቲ ብልጠቱን አለማድረቅ አይቻልም። ዋንስ አሰልጣኝ ተመስገን ዳና ጭንቅላቱን የነቀነቀ የብስጭት ስሜት አሳይቷል። ጥፋት፣ ቅጣት ምት፣ የጭንቅላት ጉዳት ነው። ቆይታ አድርገዋል። ይርጳ ፋኖ በሁለቱም ቡድኖች በወንዶችም በሴቶችም በኢትዮጵያ ብሔራዊ ቡድን 2014 የኢትዮጵያ ብሔራዊ ቡድን ፊዚዮቴራፒስት ሆነው አገልግለዋል። በግልጽ የሚታይ ነገር በክርን ነው ጉዳቱ የደረሰበት ፍቃደ ስላሴ ደሳለኝ። የመጀመሪያዎቹ 15 ደቂቃዎች ላይ ጎል ይቆጠርብናል። የመጀመሪያው አጋማሽ ጎል ሳይቆጠርብን ከወጣን በሁለተኛው አጋማሽ ጎል የማስቆጠር አቅም አለን የሚል አስተያየትን ሰጥቷል። አብድረማን መሐመድ ፈጣን ሩጫ እያከናወነ ይገኛል። ጄሮም ፊሊፕ አርባ ምንጭ ከነማ የመጀመሪያ ጎል ፍለጋ ጄሮም በዚህ ሰዓት በፍጹም ቅጣት ምት ክልል ውስጥ ይርቃቸው ያሲን የማዕዘን ምት ጎሉ ከተቆጠረም በኋላ ወይም ካልተቆጠረም ኤፍሬም ታምራት ኒር ፖስት ላይ ተመታ ኳስ። አርባ ምንጭ ከነማ የመጀመሪያ ጎል ፍለጋ 66ኛው ደቂቃ ላይ ሊያገኙ ይችላሉ ወይ? ኤፍሬም ታምራት ምናልባት ጎል ግን አሸናፊ ፊዳ ጥፋት ፈጽሟል። ሰይድ ሀብታሙ ላይ አስደናቂ ዴሊቨሪ ነው ኤፍሬም ታምራት ማድረግ የቻለው። አሸናፊ ፊዳ ነው ታርጌቱ ከመጀመሪያው 45 ደቂቃ ጀምሮ በጥሩ ሁኔታ ዘሎ ነበረ። ዝላዩንም አስተካክሏል። ግን ከሰይድ ሀብታሙ እጅ ላይ ነው በጭንቅላት ኳሱን መንጠቅ የቻለው። ጥሩ ውህደት ቤኒያም በላይ ትኩስ ጉልበት ያሬድ ብሩክቲና ያሬድ አስደናቂ ቴክኒክ ጥሩ አቅርቦት ሳዩ ቅያሪዎችን ያደረጉት ሁለቱም ቡድኖች ረጃጅም ኳሶችን በሁለቱም ቡድኖች በኩል እየተመለከትን እንገኛለን። ሰይድ ሀብታሙ ስህተትን ፈጽሟል። በፍቅር ጎል ሳተው አማራጮችን እየተመለከተ ይገኛል። ሽመልስ በቀለ ጌሩ አርናን ረሽድ የማዕዘን ምት ሆኗል። 5 ደቂቃ ጭማሪ አሳይተዋል። አራተኛው